ዛሬ እንግዲህ ያመጣሁላችሁ ቪዲዮ ብዙ ጊዜ ቲክቶክ ላይ አንዳንድ እህቶቻችን ኢትዮጵያ ያለው ሁኔታ ይሄ ነው ኑሮ ውድነቱ ምናምን ሲሉ አያለሁኝና ከዚህ ካለንበት ሀገር ጋር ኢትዮጵያ በጣም ኑሮ ውድነቱ አንድ ነው እና ዛሬ የገዛሁትን ዛሬ አስቤዛ አድርጌ ማለት ነው በኢትዮጵያ ሳስበው በጣም ከባድ ነው በጣም ማለት ነው ኑሮ ውድነቱ አንድ ነው በቃ አንድ እንደውም ኢትዮጵያ ይሻላል ብዬ ነው የማስበው እዚህ ሀገር በጣም ኑሮ እየጨመረ ነው ሄደውና ብዙ ጊዜ ነው ኢትዮጵያ ለመሄድም ለመኖርም ቆርጬ ለማኖርም የሚያስፈራኝ ነገር አራፊነት የሚባል ነገር እፈራለሁ ለምን እኔ አሁን ኢትዮጵያም እያለሁ በፊት ኢትዮጵያ ስኖር ሰው ቤት ነበር የምሰራው እዚህም ሰው ቤት ነው የምሰራውና ያን ቤት ተከራይቼ ራሴን ችዬ አስቤዛ አሟልቼ ኑሪ አላቅምና ያ ነገር ጭንቅላቴ ውስጥ አለ ምክንያቱም የሆነ ፍራቸው አለ ግን አሁን እኔ እዚህ ማለቴ አሁንም ሰው ቤት ነኝ ያለሁት ግን አንዳንድ ጊዜ የሆነ አጋጣሚ የሆነ ሰዓት አስቤዛ አድርጌ ስመጣ ሂሳቡን ሳስበው በጣም ኑሮ ውድነቱ እንደውም ኢትዮጵያ ይሻላል ማርያም ነው ማለት በቀደም ሰላም እንዴት ናችሁ ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ እንግዲህ ዛሬ የሆነ ቪዲዮ ይዤላችሁ መጥቻለሁ የዛሬ ቪዲዮ እንደምታዩት እዚህ ጋር አስቤዛ ገዝቻለሁ ይሄ ሁሉ በስንት ብር እንደገዛው እነግራችኋለሁ ማለት ነው ግን ከዛ በፊት ግን ኢትዮጵያ ይሻላል ነው ያልኩት ብዙ ጊዜ ቲክቶክ ላይ አንዳንድ እህቶቻችን ያሳያሉ ኢትዮጵያ ኑሮ ውድነቱ ይሄ ሰላጣ ይሄን ያህል ጎመን ይሄን ያህል ድንች ይሄን ያህል ምናምን ነገር ልብስ ይሄን ያህል ጫማ ይሄን ያህል ያሳያሉ ግን ብዙ ሰው ጥሩ ኮሜንት አያገኙም ለምን እኛ አበሾች ታውቃላችሁ ሰውን ዝቅ ማድረግ ነው የምንወደው ለምሳሌ በርቺ ጎበዝ ከማለት ይልቅ አንቺ እንደዚህ ነሽ ታዲያ ምን አገባን ምናምን ብዙ ነገር የሚሉ አሉ ግን እኔ ደግሞ እንደዛ የሚያሳዩ ቪዲዮ ልጆች አበረታታለሁ የእውነት ነው የምላችሁ ያ ማለት እኛ ኢትዮጵያ እንድንኖር ኢትዮጵያ እንድንገባ ሞራል እንዲሰጡን ነው እንደሰጡን አድርጌ ነው የማስበው ምክንያቱም አንድ እህታችን አንድ ታሽጎ ይሄ አረብ ሀገር ላይ የትኛውም ውጭ ሀገር አለ ታሽጎ እሽግ ጋለና እሱ እንጆሪ ኢትዮጵያ ስንት ነው ያለችው 1000 ብር አለች 1900 ከ900 እስከ 1000 ብር አለች ማለት ነው እዚህ ግን 5 ብር ነው 5 ዩሮ በኢትዮጵያ ስንት እንደሆነ ታስቡበታላችሁና ዩሮ አሁን ባለበት ሀገር እንኳን 1 ዩሮ 180 ገብቷል ኢትዮጵያ ውስጥ ስለዚህ አሁን እዚህ ደግሞ ስንት ብር እንደሆነ አሳያችኋል እና ማለት በጣም ትንሽ ነገር ነው የገዛሁት እንደማለት ነው ኑሮ ውድነቱ ኢትዮጵያ ወይስ እኔ ኢትዮጵያ ነው ብዬ የማስበው ስለዚህ ዛሬ የገዛሁትን እኔ ያው አንድ ሁለት ነገር ገዝቼ እመጣለሁ ብዬ ይሄድና ገዝቼ የምመጣው በጣም ብዙ ነገር ነው የምገዛውና አሳያችኋለሁ ምን እንደገዛው ማለት ነውና አብራችሁኝ ሁኑ ኑሮ ውድነቱ በጣም በያለንበት ሀገር ሁሉም ጋር ነውና አሳያችኋለሁ አብራችሁኝ ሁኑ በመጀመሪያ ደረጃ እኔ ያው ብቻዬን ስለሆንኩ ብቻዬን ነው የምኖረውና ብቻዬን የምኖር አልኩኝ ማለት አለቃዬ የለችም አሁን ለጊዜው እኔ ብቻ ነኝ ቤት ውስጥ ያለሁትና ግዴታ አስቤዛ ማድረግ አለባችሁ አይደለ እኔም አስቤዛ አደረኩ ማለት ነው ዛሬ የገዛሁትን አሳያችኋለሁ እና ስንት ብር እንደሆነ በኢትዮጵያ ደግሞ ስንት እንደሆነ አሳያችኋለሁ ማለት ነው እንግዲህ እዚህ ጋር ይሄን ነገር ታውቁታላችሁ ይሄ ምንድን ነው የሚባለው እዚህ አሁን አንዳንድ ሱቆች ስትሄዱ ሂሳቡ እዚህ ጋር ይጣፋል ይሄን የሚሄድበት ሱፐርማርኬት በጣም ብዙ ቬጂቴሪያ አትክልት ቦታ ነው የለውም ዝም ብሎ ማሽኑ ላይ ጠቅ ነው ስንት ብር እንደሆነ እና ይሄንን ሩማን በአረበኛ ሩማን ይባላል በኢትዮጵያ ደግሞ ምን እንደሆነ አላውቅም ስሙ በኢትዮጵያ ውስጥ አለ ግን ስንት ብር እንደሆነ አላውቅምና ወይ ሰሞኑን ከአረቦች ጋር መገናኘት ጀምሮ ያለኝ አረበኛ እያወራሁ ነው እና ይሄንን ገዛሁኝ እናንተ ጋር ታስቡበታላችሁና የገዛሁት በነገራችን ላይ የሚበቃኝን ያህል ነው የምገዛው እዚህ ጋር በቀሎ በጣም አሁን ክረምት ስለሆነ አለ በጣም ነው የሚወደው በቀሎ ይጣፍጣል ከዛ አስቡት እንግዲህ ሁለት አቮካዶ ጣውዬን የምቀበዋለሁ እንዴ መብራት ይወዳለሁ ከዛ ደግሞ እናንተ ጦስኝ አያችሁ ጦስኝ እዩት ጦስኝ ገዝቻለሁኝ ከዛ እዚህ ጋር ደግሞ ጥቅል ጎመን ገዝቻለሁኝ እንግዲህ እንድታዩት ነው እሺ እዚህ ጋር ደግሞ ካሮት ገዝቻለሁ እዚህ ጋር ነጭ ሽንኩርት ከዛ ዝንጅብል ያው የሚያስፈልገኝ ነው ገዝቼ የመጣው እዚህ ጋር ቀይ ሽንኩርት አንድ የገዛሁት
ያው ኢኮኖሚ ነው። ምክንያቱም 3-4 ኪሎ መግዛት አይጠበቅብኝ። ምክንያቱም ነጭ ሽንኩርቱ የሆነ ነጭ የነሱ ሽንኩርት አለ። ይሄ የአበሻ የምንለው ነው፣ ግን እኔ የፈረንጅ ሽንኩርት በጣም ብዙ ስላለ ፍሪጅ ውስጥ ይሄንን የገዛሁት ለሰላጣ ምናምን ስጠቀም ብቻ ነው የገዛሁት እንጂ አለኝ ሽንኩርት። ለዛ አንድ ሽንኩርት ገዛው። ከዛ እዚህ ጋር ደግሞ አናናስ በጣም ነው የምወደው፣ በጣም ማለት ነው። እና እንደዚህ አደረኩኝ። እንግዲህ ይሄንን የምታዩት ከዛ እያንዳንዱ ሂሳብ አወጣላችኋለሁ። ከዛ እኔ ደግሞ እንትን ነው ታውቃላችሁ፣ ይሄንን ቅጠል በተቡ ላይ የሚሰራበት ባዝሊክ ነው ታስቡበታላችሁና እንደምሳይ አስቤዛ በግዶንስ ይሄንን ሁለት ፍሬ ነው የገዛሁት። ከጦስኙና ከዚህ የትኛው ነው ዋጋ? ይሄ አስታውሳለሁ 95 ሳንቲም ነው። ይሄ ደግሞ 35 ሳንቲም ነው አንዱ ማለት ነው። እንግዲህ ምክንያቱም ገርሞኝ ዋጋው በጣም ዋጋውን አይቼው ነበር እና ይሄ ይጨምራል እና እዛ የምትሰራው ልጅ አሸተተችው በጣም ይሸታል። ምንድነው እንደምትጠቀሙ ስትለኝ ጠጪ አሽተሽ እንደ ሻይ ተጠቀሙበታል እና ይሄና እንደ ሻይ ተጠቀሙ ነው የገዛሁት። ከዛ ኢትዮጵያ ደግሞ እንደሆነ እዚህ ደግሞ ስንት ብር እንደሆነ ታያችኋልና ናና ግን ገዛሁኝ። ናና ያው ሻይ በሻይም ከሎሚ ጋር ማድረጋችሁ እንደውሃ መጠጣት ትችላላችሁ። እዚህ ጋር ደግሞ ይሄ ወይን ነው። በቀደምታ አንዷ እህታችን ይሄንን የሚያክል እንጆሪ ነው በኢትዮጵያ 1000 ገዛው ያለችው። እዚህ ሀገር እንጆሪ ይሄን የሚያክለው ቢያንስ 5-6 ብር ነው። ይሄ 2 ብር ከምናምን ነው ስትሰላዩዋት ነው። መጀመሪያ ጠየቅኳ ስንት ብር ነው ብዬ ማለት ነውና ይሄ ወይን ነው። ከዛ ደግሞ እዚህ ጋር ቲማቲም ይሄንን እንግዲህ አስቤዛ አድርጌያለሁ ዛሬ ማለት ነው። እነዚህ የገዛኋቸው እኔ የሚያስፈልገኝን ያህል ነው። ያው የምጠቀማቸውን ለጊዜው የምጠቀማቸውን የገዛሁት። ምክንያቱም እኔ አሁን ላይ ያው ብቻዬን ስለሆንኩ ግዴታ ትንሽ ነው የምገዛው። ለምን አንዴ ካገዛው ይበላሻል። ቲማቲም ግን በጣም ነው የምወደው። እንዲሁ ቆርጬም እበላዋለሁ፣ እንዲሁም በሎሚ አድርጌ። ዝንጅብል ደግሞ ወጥ ሲሰራ ምናምን በጣም ነው የምወደው። ይሄንን ከዚህ ተቡለ ወይም ይሄ ከዚህ ጋር ተሰራ ሰላጣ ጨምሬ ነው የምጠቀመው። በጣም ነው የሚጣፍጠው። እንግዲህ ይሄንን አስቤዛ የገዛሁት ስንት ብር ነው ገምቱ እስኪ። በኢትዮጵያ ስንት ብር ነው ገምቱ። እኔ በዚህን ሂሳብ ነው ያሰብኩት። ላስበው ሂሳቡ ስንት እንደሆነ የገዛሁት። በዚህ ሀገር 16 ዩሮ ነው የገዛሁት። 16 ዩሮ በኢትዮጵያ ላባዛው። እንግዲህ 16 ዩሮ ነው የገዛሁት። 16 ብር ሲባዛ በ185 ነው። አሁን ኢትዮጵያ 185 ገብቷል። 16 ብር 16 ሲባዛ ስንት ማለት ነው? 2960 ብር። ግን 2960 ብር በኢትዮጵያ ማለት 3000 ብላችሁ ያዘች። አሁን ይቻ አስቤዛ የ3000 ብር ናት ማለት ነው። ኢትዮጵያ ውስጥ አሁን እንደውም ኢትዮጵያ ይሻላል ብዬ አስባለሁ። ኑሮ ውድነቱ ማለት ነው። ለምን ታውቃላችሁ? ኢትዮጵያ ይሻላል ብዬ ያሰብኩት ኢትዮጵያ ውስጥ ኪሎ ቲማቲም ስንት ነው አሁን ኢትዮጵያ? ሽንኩርት ስንት ነው? አስቡት። ማርያምን ነው የምላችሁ። ይሄን የሚያክል አስቤዛ አሁን እኔ በኢትዮጵያ የገዛሁት ወደ 2-3000 ብር ነው። በጣም ብዙ ነው በዚህ ሀገር። ለምሳሌ እኔ 16 ብር ደሞዜ 300 ብር ቢሆን እኔ አሁን የምናገራችሁ በተለይ እዚህ ሀገር ቤት ተከራይተው ስደት ላይ የሚኖሩ እህቶቻችን ኑሮ ውድነቱ በጣም ከባድ ነው። በጣም ጨምሯል ሁሉም ነገር። አንድ ሴት ደሞዟ 300 ብር ቢሆን ቤት ተከራይታ ሸሪንግ ምናምን ከሆነ የምትኖረው አስቡት ሂሳቡን ማለት ነው። እኔ አሁን ይሄ ሳምንትም አያደርሰኝም ነው የምላችሁ። አንዳንድ ጊዜ ጠዋትም ማታም ቀንም ምሳ በጋትም ከበላችሁ አያደርሳችሁም እና ኑሮ ውድነቱ በጣም ከብዷል። ስለዚህ እኔ አንዳንድ ጊዜ ለምንድን ነው ስደት ላይ የምኖረው እላለሁ። ምክንያቱም እንደውም ኢትዮጵያ ይሻላል። እኔ ኢትዮጵያ አስታውሳለሁ እንደውም ከአዲስ አበባ ወርደያ ይሻላል እና 2000 ብር ምናምን ይዤ ሄጄ አንድ ጊዜ በጣም ብዙ ነገር ነው ገዝቼ የመጣሁት። ማርያምን ነው በጣም ብዙ ቲማቲሙ፣ ሽንኩርቱ፣ ቃሪያው ምኑ። እዚህ ግን ከባድ ነው።
እና እንግዲህ የዛሬ አስቤዛ ይሄን ይመስላል። በነገራችን ላይ ይሄንን ቪዲዮ ልሰራ ያሰብኩት ያው ብዙ ጊዜ ኑሮው ከዚህ ውጭ ይሻላል የሚሉ አሉ። ብዙ ጊዜ እንደው ወርቅ ምናምን ከሱ አሁን ኢትዮጵያ ሆነው እዚህ ወርቅ ብለው የሚጠይቁ ሰዎች አሉ። ወርቅ ስንት ነው ምናምን፣ ግን እዚህ የሚቀንስ ነው የሚመስላቸው፣ ግን የሚጨምር ነው። እዚህ ስደት ላይ ሁሉም ነገር ውድ ነው። ስልክ ምንም ብዙ ነገሮች እና ብዙ የማይረዱን ደግሞ ሰዎች እዚህ የሚቀንስ እየመሰላቸው እንዲህ አምጪልኝ ይሄን አድርጊልኝ ምናምን የሚሉ በጣም ብዙ ናቸው። ነገር ግን እኔ የምነግራችሁ ነገር ቢኖር ተያይዘን እጅ ላይ እጅ ኢትዮጵያ ብንኖር ኑሮ ውድነቱ ምንም ይሻላል ብዬ አስባለሁ። ከሰራን እንለወጣለን። ሰው እባካችሁ ጸልዩልኝ ኢትዮጵያ እንዲሄድ ማለት ነው።